እንግዲህ ካሰብንበት ቦታ ደርሰናል። ስሙን የሚያጠፉት አካባቢ ደርሰናል እና እስኪ ያለውን ነገር መታው እየደረሰን የምናሳያችሁ ይሆናል። ሰብስክራይብ እያደረጋችሁ ተከታተሉ። እንግዲህ ቤተሰብ እንደምን አደራችሁ? ዛሬ በጧቱ ተነስተን ብዙዎቹ ስሟን ወደሚያጠፏት ምድረ ገነት የሆነችው ወደ ወገራም አቀናን። እንግዲህ ይሄ ደግሞ መንገድ ላይ ያጋጠመኝን ነገር ነው። አሮጌ ሞተር ነው በዚህ መልኩ ጽድት አድርጎ እየሰሩ ያሉት። ምን ተሰማችሁ? እስኪ የተሰማችሁን ኮሜንት ላይ ጻፉልኝ። ከዛ ውሃችን ያዘን ቆሎዋችን ይዘን ቀጥታ ባጃጅ ውስጥ ገባን። ብዙም አልነበረም፣ እኔ ብቻ ነበር የነበርኩት። ባዶ ነበር ባጃጁ። ከዛ የሆነ የተወሰነ ሰዎች ያገኘንና መንገዳችን ጀመረን። ይሄ ቀጥታ ወደ ወገራም የሚያደርሰው ፒስታ መንገድ ነው። አዲስ ነው፣ እየተሰራ ነው ያለው። እዛ ለምንድን ነው የምትሄደው? ምን አዲስ ነገር አለ የምትሉኝ ካላችሁ ያው አዲስ ነገር ኖሮ ሳይሆን ከዚያ ፊት የተፈጠረውን ነገር አይታቸዋል። ቶፊቅ ይህን ማህበረሰብ ምን ያህል ስማቸውን ለማንቋሸሽ ስማቸውን ለማጥፋት ቆርጦ እንደተነሳና ከዛ ተነስቶ እንደመጣም ለማየት ኃይል ነው የምንሄድበትም ዋና ዓላማችን። እሱ እንደ አለውም ይህ ማህበረሰብ መተተኛም ከሆነ እንዲሁም በዛ ተቃራኒ ደግ ህዝቡ ከሆኑ እስኪ እናንተ አይታችሁ ትፈርዳላችሁ በሚለው ቦታ ድረስ ተገኝቼ እዛ ያለውን ነገር እናንተም እንድታዩት እኔም ቃኘት ሊያርጎ በሚለው ነው የዛሬ ሀሳቤ። ያልገባችሁ ነገር ካለ ጠይቁኝ፣ እኔም ለመመለስ ዝግጁ ነኝ። በዚህ አጋጣሚ ይህን ቪዲዮ ለምትመለከቱት የዚህ አካባቢ ለሆናችሁ ወጣቶች እንግዲህ በዚሁ አጋጣሚ መልእክቴን ለማስተላለፍ ወደድኩኝ። እንዳያችሁት እንግዲህ ባጃጅ ላይ ሙሉ ሰው ተጭኖ ማውጣት አይቻልም። በሚታዩት መልኩ ሰው ወርዶ ሹፌሩ ወርዶ እየገፋ አሁን አምልጦ ወደ ኋላ ቢመለስ ከጀርባ ገደል ነው። ለሰው ልጅም አደጋ ነው፣ ለተሳፋሪም አደጋ ነው። ይህ መንገድ በትብብር በአንድነት ቢሰራ እላለሁ። ያው የወገራም መንገድ ትልቁ ችግራቸው መንገድ ነው። ማብራት ያው በደንብ አገልግሎት ባይሰጥም አለ። ትልቁ ችግራቸው ይሄ መንገድ እንደሆነ ላሳስባችሁ ወዳለሁ። ቦታ ላይ እየደረሰን ነው። ሰብስክራይብ እያደረጋችሁ ተከታተሉን። ያለውን ነገር እዛ ሆነን የምናሳያችሁ ይሆናል። እንግዲህ ካሰብንበት ቦታ ደርሰናል። ስሙን የሚያጠፉት አካባቢ ደርሰናል እና እስኪ ያለውን ነገር መታው እየደረሰን የምናሳያችሁ ይሆናል። ሰብስክራይብ እያደረጋችሁ ተከታተሉ። ሰላም ውድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እንግዲህ ሰሞን እየተካሄደ ያለውን ነገር ታውቃላችሁ። ሁላችሁም በአብርሽና በቶፊቅ መሃል እየተካሄደ ያለውን ነገር ታውቃላችሁ። አብርሽ ባላወቀ ባላየ ዝም ብለም እኛ ዝም ልንለው አንችልም። የአካባቢው ማህበረሰብም ዝም ማለት አይገባም። ከዚያ ፊት ቶፊቅ ያደረገውን ነገር ታውቃላችሁ። ጦንቃይ ያለበት አካባቢ፣ ጦንቃይ የተደረገበት ሰፈር፣ ልጁ ላይ መተት የተሰራበት አካባቢ ብሎ የአካባቢውን ማህበረሰብ ስም ለማጥፋት ከአዲስ አበባ ተነስቶ ቡታጀራ መጥቶ ቡታጀራ አድሮ በማግስቱ ደግሞ እዚያ አካባቢ ነበር ቦታ ድረስ መጥቶ ስሙን ለማጥፋት የሞከረበት አጋጣሚዎች አሉ። ቪዲዮን ያያችሁ ሰዎች ትኖራላችሁ ብዬ አስባለሁ። እንግዲህ ቶፊቅ ለአንተ መልእክት አለኝ። ይሄን አካባቢ ነው እንግዲህ ስም ለማጥፋት የሞከርከው። ይሄ አካባቢ
እኔ እስከሚያውቀው ድረስ እኔ እንግዲህ የዚህ ሀገር ተወላጅም አይደለሁም አማርኛ ተናጋሪም አይደለሁም። እንግዲህ ይሄን አካባቢ በሚያውቀው መልኩ በምረዳው መልኩ ልንገር። ይሄ አካባቢ አንተ በምትለው መልኩ በምትገልጸው አገላለጽ የሚገለጽ አካባቢ አይደለም። ወርቅ የሆነው አካባቢ ለሰው አሳቢ ይሄ አንተ ከዚህ ቦታ ነው የመጣው ብሎ ሰውን ለይቶ በዘረኝነት በጎሳ የማይለይ አካባቢ ነው አንተ ስም ለማጥፋት የሞከርከው። ለዚህ ማህበረሰብ ይቅርታ ጠይቅ ነው የምለው እኔ። ሌላ የምለው ነገር የለም። ሁለት ለአብርሽ ነው መልእክቴ። አብርሽ ይሄን አካባቢ እዚህ አካባቢ ነው የተወለድከው አውቃለሁ። ያው ሁላችንም የገጠር ልጆች ነን። እዚህ አካባቢ የሆነ ሰዓት በጊዜ መጥተህ ለመስቀል ይሁን ለሆነ ነገር ልታከብር ስትመጡ ምናምን አይቻቸዋለሁ። የዚህ አካባቢ ልጅ እንደሆንክም መረጃዎች ደርሶኛል። ግን ይህን ማህበረሰብ እያሰደብክ ያለው አንተ ነህ። ምንድነው በአንተ ዙሪያ ወደ ማህበረሰብ የሚመጣውን ነገር ማቅረፍ አትችልም። ወጥተህ መልስ መስጠት አትችልም። አልፎም ተርፎ ደግሞ ወደ ልጅህ መጣ ማለት ነው። ያንተም ፎቶና የልጅን ፎቶ ፕሪንት ተደርጎ ተቀብሮ መተት የተሰራበት ፎቶ ይሄ ነው ብሎ ልጁ ሲረጋግጦ አስችሎ ዝም ብለሃል። አንተም ዝም ብለሃል፣ ባለቤቷም ዝም ብላለች ማለት ነው። እንግዲህ ዋና እዚህ አካባቢ የመጣሁበት ዋና ምክንያት አንተን ለሚከታተሉ እንደ አንተ አይነት አህያዎች ማለት ነው ይሄን አካባቢ እንድረዱ ፈልጋለሁ። እውነት ነው መተታም ሩታ እንደዚህ መተታም ነች እንደዚህ ለሚሉ ሰዎች ነው ይህን ቪዲዮ ልቀርጽላችሁ ከከተማ ተነስቼ እዚህ ድረስ የመጣሁበት ዋና ዓላማ ይሄ ነው። እንግዲህ ቶፊቅ ይሄን ነገር የማታደርግ ከሆነ ከእንግዲህ በእነዚህ ልጆች ዙሪያ አንድም ቪዲዮ አልፈልግም፣ ህዝቡም አይፈቅድልህም። ይሄ ልጅ እንደተባለው እስኪ አብርሽ ታሟል፣ መተት ተደርጎበታል እየተባለ ነበር። አንድ በኩል አብርሽ ኮንግራ ትላለህ፣ 500,000 ስለገባ በጣም ደስ ብሎኛል ትላለህ። በአንድ በኩል ደግሞ ባለቤቱን ትተችበታለህ። ባለቤቱን ፈቶ ሌላ እቺን ከመንገድ የመጣች እንዲያገባት ትፈልጋለህ። ምንድነው ዓላማ? ማለት አስመስለን እንትን ከምንል ማለት እውነት ተናገረን እውነታ ያለውን ለእውነታ ቆመን ነገሮችን ብንፈርድ መልካም ነው። ግን አንተ ወዳውዲ እያልክ እዚህ እየመሰልክ እዛ እየመሰልክ ነገሮችን መነገድ አቁም። በእነዚህ ማህበረሰብ ስም መነገድ ታቆማለህ። ካልሆነ እንግዲህ የባለፈውንም ቪዲዮ ዳልት፣ ይሄን ማህበረሰብ ይቅርታ ጠይቅ፣ በእነዚህ ልጆች ዙሪያ ሰራለሁ ካልክ ማለት ነው። አሊያ አዳማ ሪቆን አይደለም። ገብቷል አይደለ? አዳማ ሪቆን አይደለም። አብርሽ ዝም አለ ማለት እኛ ዝም እንላለን ማለት አይደለም። እንደ አንተ በተለይ በአንተ ስር እየሄዱ የሆነ የማይሆን ኮሜንት የሚጽፉት ሩታ መተታም፣ እክሌ መተታም፣ ኤፍሬም መተታም ምን ታውቃላችሁ ስለነዚህ ልጆች? እንደዚህ አይነት ኦዲየንሶች ከሚያፈራ እና አንተ 77,000 ኦዲየንሶችን አፍርቻለሁ እያልክ ነው አይደለ? እኛ እንደዚህ አይነት የማይረባ ኦዲየንሶች ከሚኖረን 10,000 ትክክለኛ ሰው ቢኖረን መልካም ነው። ምክንያቱም ለእውነታ የሚቆም እውነታን አይቶ የሚረዳ ማለት አመጣጡ እንዴት ነው መዳረሻሽ እነዚህ ልጆች ሪሊ ናቸው ወይስ ውሸታቸው ነው የሚለውን አውቆ የሚረዳ ጭንቅላት ያለው ኦዲየንስ ነው የሚያስፈልገን። እንደዚህ አይነት ኦዲየንሶች እንደሱ አይነት ተከታዮች ማለት ነው እኔን ሰብስክራይብ እንድታደርጉኝ አልፈልግም። ስክሮል አድርጉ፣ የኔ ቪዲዮ ሲመጣላችሁ እንዳታዩ። ምክንያቱም እኔ ለእውነታ ስቆም እናንተ የምትቀበጣጠሩት ሌላ ነገር ነው፣ የምትጽፉት ሌላ ነገር ነው፣ የምትረዱት በሌላ እንደ አንተ ማለት እንግዲህ ሰውን በመጥፎ የሚረዳ ሰው መጥፎ ስለሆነ ነው። ሰውን መተተኛ ብሎ የሚሳደብ ራሱ መተተኛ ስለሆነ ነው። የሰውን ልጅ እንዴት አንድ ሰው ያለ አንድ ሰው ፍቃድ የሰው ልጅን ከመሬት ተነስቶ ፎቶ ፕሪንት አድርጎ ቀብሮ ይሄ መተት የተሰራበት ፎቶ ነው እያለ እንዴ በእግሩ ይረጋግጣል? እናንተስ እንዴት ዝም ትላላችሁ? አብርሽ ዝም ብል እንግዲህ ዛሬ ነገ ሳትል ይሄን ቪዲዮ ምላሽ እንድትሰጥበት ፈልጋለሁ። እኔን ስለምትከታተሉኝ ወዳችሁ ፈቅዳችሁ ከኔ ጋር ስለምትሆኑ አመሰግናለሁ። ቪዲዮውን ሰብስክራይብ፣ ሼር አድርጉ። ወዳችኋለሁ።